የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የተለያዩ የሀገሪቷ ኢኮኖሚያዊ ጉዳዮች ላይ በመወያየት ለባንኩ የዳይሬክተሮች ቦርድ ምክረ ሀሳቦችን አቅርቦ አጽድቋል። ውሳኔዎቹንም የባንኩ ገዢ ኢዮብ ተካልኝ ባሳለፍነው ሐምሌ 6 ቀን 2018 ዓ.ም ለመገናኛ ብዙሃን ባለሙያዎች ይፋ አድርገዋል። በዚሁ ጊዜም የዋጋ ግሽበት ለቀጣይ 6 ወራት በሁለት አሃዝ ሊቀጥል እንደሚችል በ24 በመቶ ተገድቦ የቆየው የባንኮች ዓመታዊ የብድር እድገት መነሳቱን እንዲሁም ላኪዎች ለባንኮች እንዲሸጡ የሚጠየቀው 50 በመቶ የውጭ ምንዛሬ ወደ 30 በመቶ ዝቅ እንዲል መወሰኑንና ሌሎችንም ጉዳዮች አሳውቀው ነበር። እኛም የባንኩን ውሳኔዎችና በዚሁ ላይ የኢኮኖሚ ባለሙያ እንዲሁም የፋይናንስና ኢንቨስትመንት አማካሪ በመጋበዝ ሙያዊ እይታዎቻቸውን አጋርተናችሁ ነበር። ለዛሬም ሀና አብደታ መለስ ብላ የተነሱ ጉዳዮችን ትነግረናለች። የኢትዮጵያ ብሔራዊ ባንክ በዚሁ ሳምንት መጀመሪያ ላይ የገንዘብ ፖሊሲ ኮሚቴ ባካሄደው 7ኛ ስብሰባ ያቀረባቸውን ምክረ ሀሳቦችና የዳይሬክተሮች ቦርድ ውሳኔን ለመጀመሪያ ጊዜ የመገናኛ ብዙሃን ባለሙያዎችን በመጋበዝ ይፋ አድርጓል። መግለጫውን የሰጡት የብሔራዊ ባንክ ገዢ ኢዮብ ተካልኝ የሀገሪቱን የፋይናንስ ስርዓት ሊለውጡ የሚችሉ የተለያዩ አዳዲስ ውሳኔዎች መወሰናቸውን የገለጹት ከእነዚህ ውሳኔዎች መካከል በባንኮች ላይ ተጥሎ የነበረውና ባለፉት ዓመታት እያደገ መጥቶ 24 በመቶ ደርሶ የነበረው የማበደር ገደብ መነሳቱ አንዱ ነው። ባንኩ በአሁኑ ወቅት ከቀጥተኛ የገንዘብ ፖሊሲ መሳሪያዎች ወደ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎች እየተሸጋገረ መሆኑ ነው። ኮሚቴው ይህን በመገንዘቡ መጀመሪያ ላይ ለውሳኔ ያቀረበው የፖሊሲ ምክር ሀሳብ ዓመታዊ የብድር እድገት ገደብ ክሬዲት ካፕ የምንለውን ሙሉ በሙሉ ማንሳት ነው። ኢትዮጵያ ብሔራዊ ባንክ ዓመታዊ የብድር እድገት ገደብን እንደ ጊዜያዊ እርምጃ የተጠቀመው ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን በመጠቀም በወለድ ምጣኔ ላይ ተመስርቶ ወደሚሰራ የገንዘብ ፖሊሲ ስርዓት ሙሉ ለሙሉ እስከሚሸጋገር ድረስ ነበር። አሁን ላይ ማዕከላዊ ባንኩ ይህን ዓላማ አሳክቷል። ይህን የባንኩን ውሳኔ በተመለከተ ያነጋገርናቸው የምጣኔ ሀብት ባለሙያው አብዱል መናን መሐመድ እንዲሁም የፋይናንስና ኢንቨስትመንት አማካሪ የሆኑት መርዕድ ፍቅረ ዮሐንስ ውሳኔው ትክክል መሆኑን ጠቅሰው ገደቡ መነሳቱ ይስተዋሉ የነበሩ ችግሮችን ይቀርፋል ነው ያሉት። ባንኮች ከሚያበድሩት ብድር ካለፈው ዓመት እንደው ገበያ ውስጥም ከፍተኛ ፍላጎትም እንኳን ቢኖር እንኳን ከ24 ከመቶ በላይ እንዳታድጉ ተብሎ ተገድበዋል። እንደውም የአይኤምኤፍን ሪፖርትን ብትመለከቱ ኦልሞስት ከ28 ባንኮች 20ዎቹ ባንኮች እንደውም የብድር ጣሪያውን አልፈውታል። ያ የሚያሳየው ምንድነው? በግሉ ሴክተር ገበያ ውስጥ ከፍተኛ የሆነ የብድር ፍላጎት አለ። ግን ብሔራዊ ባንክ ባስቀመጠው ፖሊሲ አቅጣጫ ቀጥታዊ በሆነ ፖሊሲ አቅጣጫ መሰረት ገጥቶታል። ያ ደግሞ ብዙ ጊዜ አይመከርም። ያው ጊዜያዊ የሆነ በተለይ ሪፎርም ፔሪዱን እስከምናልፍ ድረስ ጊዜያዊ ስልት ነበረ። ያንን ነገር ማስቆሙ በጣም ትልቅ እርምጃ ነው። ለምን ብዙ ጊዜ የገንዘብ ፖሊሲ ውስጥ ገበያ ውስጥ ያለውን ፍላጎት መግታት አይቻልም። የብድር ገደብ ብዙ ጊዜ ችግሩ ብላንኬት ስለሆነ ዝም ብሎ ሁሉም ላይ የተጣለ ገደብ ስለሆነ ብዙ ጊዜ ለማን መሰለህ የሚያገኙ ብድር የሚታወቁ ትልልቅ ደንበኞች ናቸው ብድርን የሚያገኙት እና ሬሽኒንግ ይፈጥራል። ሬሽን መስጠት አለብህ ገደብ ስለሚኖርብህ። ትንንሾቹ አያገኙም፣ አዳዲስ ደንበኞች አያገኙም፣ ማይታወቁ ደንበኞች አያገኙም። እንደው ከዛ በዘለለም ሙስና ማይፈጥርም ብለህ አታስብ። ሁሌ ገደብ ካለ እና እጥረት ካለ እንደዛን አይነት በሮችም ይከፍታል። አሁን ገደቡ መነሳቱ ቢያንስ ያን አይነት ነገሮችን ያስወግዳል። ይህን የብድር ገደብ መነሳት ተከትሎ ተመጣጣኝ ጥብቅ የገንዘብ ፖሊሲ በማስፈለጉ የተወሰነ ተያያዥ ውሳኔም አለ። ይህም የብሔራዊ ባንክ የወለድ ምጣኔ ከነበረበት በ1 በመቶ እንዲጨምር ተደርጎ 16 በመቶ እንዲሆን ተደርጓል። ውሳኔው ብሔራዊ ባንክ ባንኮችን ለመቆጣጠር የሚያስችለው ስልት መሆኑን ነው የምጣኔ ሀብት ባለሙያው አብዱል መናን የተናገሩት። ብሔራዊ ባንክ ከባንኮቹ ጋር ኤክሰስ ገንዘብ አለ ብለው ሲያስብ በ16 በመቶ አብዞርብ ያደርገዋል። ይሄ ማለት ባንኮች ከፍተኛ የሆነ ብድር እንዳይሰጡ ለማድረግ ነው። እጃቸውን ሰብሰብ እንደሚያደርጉ ነው። ግን እንደ በፊቱ የሆነ መጥለው ገደብ ሳይሆን ኢንሰንቲቫይዝ በማድረግ ከፍተኛ ወለድ በመክፈል ማበረታቻ በመስጠት ነው። ስለዚህ አሁን 16 በመቶ አይደለም ግን እንትን አለው ከ13 እስከ 19% በዛ ውስጥ እንትን ማለት ይችላሉ። እና አሁን ዊዝድሮ ያደርጋል። ብዙ ጊዜ 15 ቀን ነው የሚቆየ ብሔራዊ ባንኩ እና በየ15 ቀን የሚሽከረከር ነው። የረጅም ጊዜም አይደለም። እያየ ብሔራዊ ባንክ አስፈላጊ ሲሆን ይጨምራል፣
አላስፈላጊ ሲሆን አብዞርብ ያደርገዋል። የፋይናንስና ኢንቨስትመንት አማካሪው መርዕድ ፍቅረ ዮሐንስም የወለድ ምጣኔው ብሔራዊ ባንክ በኢመደበኛ ስርዓት ባንኮችን ለመቆጣጠር የሚያስችለው መሆኑን ጠቁመው ተበዳሪውም ሆነ አበዳሪው ልብ ሊሉት የሚገባ ጉዳይ እንዳለ ነው የነገሩን። ከባንኮች ላይ ኤግዚስቲንግ ተበዳሪ ያለው ራሱ ልብ ማለት ያለበት ባንኩ አንድ ቀን እናንተ በርጋ አንኳኩቶ አይ ከዚህ በፊት የሰጠውን ወለድ እንደገና ማሻሻል አለብኝ 1 ወይ 2 ከመቶ ልጨምርብህ እችላለሁ የሚለውን ኤክስፔክቴሽን መያዝ መቻል አለበት። ምክንያቱም ብዙ ጊዜ የብድር ውል ስምምነቶችን ካየሻቸው ባንኩ የብድር ውሉን የማሻሻል ሙሉ ስልጣን አለው የሚል ብዙ ክሎዞች አላቸው። ስለዚህ ኢቭን እንኳን ድሮ ተበድር ያለው በዚህ ወለድ ነው ብሎ ያለ እንኳን አካል ራሱን ለእንደዚህ አይነት ሪቪዥኖች ማዘጋጀት መቻል አለበት። ዘመናዊ ገበያ ተኮር የገንዘብ ፖሊሲ ስርዓት እስከምንከተል ድረስ ዘመናዊ ሆነ ገበያ ተኮር የብድር ውል ስምምነቶችም በዛው ልክ ስታንዳርድ መውጣት አለበት። ብዙ ጊዜ ሌሎች ሀገሮች ለምሳሌ በአበዳሪና ተበዳሪ ይህንን ወለድ ተለዋዋጭ ማድረግ ይቻላል፣ ሎክ ማድረግ ይቻላል ወይም ማይለወጥ በየ2 አመቱ በየ3 አመቱ የሚለወጥ የተለያዩ አይነት የብድር ውል ስልቶች አሉ። እነሱንም አይ ቲንክ የኢትዮጵያ ብሔራዊ ባንክም ገበያውም ራሱ ታሳቢ ማድረግ ያስፈልጋል። ሌላው የተላለፈው ውሳኔ ከውጭ ምንዛሪ ጋር የተገናኘ ሲሆን ባንኩ የሚያገኘው የውጭ ምንዛሪ ኮሚሽን ከ2.5 በመቶ ወደ 1.5 በመቶ እንዲቀንስ እንዲሁም ላኪዎች ከሚያገኙት የውጭ ምንዛሪ ለባንኮች እንዲሸጡ የሚጠየቀው 50 በመቶ ወደ 30 በመቶ ዝቅ እንዲል መወሰኑም አሳውቆ ነበር። የብሔራዊ ባንክ የውጭ ምንዛሪ ኮሚሽን መጠንን ከ2.5 በመቶ ወደ 1.5 በመቶ እንዲቀንስ የተደረገ ሲሆን ይህም ከሸቀጦች ገቢ ንግድ ጋር የተያዙ ወጪዎችን ለመቀነስና በዋጋ ግሽበት ላይ የሚኖረውን ተጽዕኖ ለመገደብ ያግዛል። የውጭ ንግድ ተወዳዳሪነትን ለማሻሻል የውጭ ምንዛሪ ገበያን ለማሳለጥና የዋጋ ግኝት ፕራይስ ዲስከቨሪን ለማሻሻል ላኪዎች ከሸቀጦች ውጭ ንግድ ከሚያገኙት የውጭ ምንዛሪ ላይ ለባንኮች እንዲሸጡ የሚጠይቀው ሰረንደር ሪኳየርመንት የምንለውን ከ50 በመቶ ወደ 30 በመቶ ዝቅ እንዲል ተደርጓል። ይህ ውሳኔም በባለሙያዎቹ እይታ በባንኮች በኩል ተወዳዳሪ የውጭ ምንዛሪ ግብይት እንዲፈጠር የሚያግዝ እንዲሁም ላኪዎች የሚገባቸውን ጥቅም እንዲያገኙ የሚያስችል ነው። የውጭ ምንዛሪ ሪቴንሽን መጠኑን ገደብ ባበጀህበት ቁጥር ውድድር ተገቢ አይሆንም ነው። አንድ ሰው ኤክስፖርት አድርጎ ሙሉ በሙሉ የሚያገኝ ከሆነ የውጭ ምንዛሪው የውጭ ምንዛሪውን ደግሞ ለፈለገው ይሸጣል። ስለዚህ ተወዳዳሪ ገበያ ይፈጠራል እና ብሔራዊ ባንክ ከዚህ በፊት እየገባ ጣልቃ እየገባ ይሄን 1% ለባንክ ሽጡ፣ ይሄን 1% ለራሳችሁ ውሰዱ፣ ይሄን 1 በመቶ ለኔ አምጡ የሚል ነገር ጣልቃ ገብነት ነበረ። ጣልቃ ገብነቱን እያወጣህ በመጣህ ቁጥር ተወዳዳሪ የውጭ ምንዛሪ ስርዓት ይፈጠራል የሚል ነው እና ሪቴንሽኑ መቀነሱ ኤክስፖርተሮቹን ይጠቅማልም ያበረታታል። ብሔራዊ ባንክ ከውጭ ምንዛሪ ገበያ ላይ ይወስድ የነበረውን ኮሚሽን መቀነሱ ጥሩ ውሳኔ መሆኑን የጠቆሙት አቶ መርዕድ ባንኮች ለአስመጪዎች የውጭ ምንዛሪ ሲሸጡ የሚያስከፍሉት የኮሚሽን መጠንም ሊታሰብበት ይገባል ብለዋል። የኢትዮጵያ ብሔራዊ ባንክ ያለፈው የ2018 በጀት ዓመቱን እስከ ሰኔ 30 ድረስ እንኳን ብትመለከቺ ያው በዚህ ወርቅ ግዢ ምክንያት ከፍተኛ የሆነ የውጭ ምንዛሪ አከማችቷል። ብርን ለማረጋጋት ብሎ ኦልሞስት ወደ 2.7 ቢሊዮን ዶላር ወደ ገበያው በውጭ ምንዛሪ ኦክሽን ወይም ጨረታ እንዲገባ አድርጓል። ግን እዛ ጨረታ ላይ ኦልሞስት 2.5 ከመቶ ነው ኮሚሽን ሲወስድ የነበረው። የኢትዮጵያ ብሔራዊ ባንክ ራሱ ያንን ኮሚሽን ከ1.5 ከመቶ ዝቅ እንዲል አድርጎታል። which is ጥሩ የሆነ ነገር ነው። ያ ደግሞ ብዙ ጊዜ ለምንድነው ባንኮቹ ለአስመጪዎች ዶላሩን ሲሸጡት የኢትዮጵያ ብሔራዊ ባንክን 2.5 ከመቶ ይወስዱትና ከዛ ደግሞ ራሳቸው ኮሚሽኑን 4 ከመቶ ጨምረው 6.5 ከመቶ ነበር የሚያደርገው። አልስት እንኳን ይሄንን ወደ አንድ ሀዝ እንዲቀንስ ያደርጋል። ግን አይ ቲንክ እንደገና መታሰብ ያለበት ነገር ምንድነው ባንኮች የሚጥሉት 4 ከመቶ አርቲፊሻሊ ስለሚያስወድደው እንደገና መታየት ያለበት ብለን እኛም የምናምነው ከ4 ከመቶ ወደ 2 ከመቶ ዝቅ ቢል ኮሚሽኑ ለምን ባንኮች ትሩሊ ኮምፒት እያደረጉበት ስላልሆነ አይ ቲንክ ይሄም እንደገና እንደ ፖሊሲ እርምጃ መታየት አለበት። ሌላው ኮሚቴው ካቀረበው ምክረ ሀሳብ በተጨማሪ በወቅታዊ የኢኮኖሚ ጉዳዮች ላይ ግምገማ ያደረገ ሲሆን በዚህም ወደ ነጠላ አሃዝ ወርዶ የነበረው የዋጋ ግሽበት በመካከለኛው ምስራቅ ጦርነት ሳቢያ እስከ ቀጣይ 6 ወራት በ2 አሃዝ ሊቀጥል እንደሚችል ጠቅሷል። ይህ በባንኩ መገለጹ ለጥንቃቄ እንደሚያግዝ የጠቆሙት የምጣኔ ሀብት ባለሙያው አብዱል መናን የኢትዮጵያ ብሔራዊ ባንክ ከውሳኔዎቹ ጋር በተገናኘ ጥንቃቄ ሊያደርግባቸው
ይገባል ያሏቸውን ጉዳዮችም አጋርተውናል። ጥንቃቄ ማድረግ ያለበት ብሔራዊ ባንክ አሁን እየተጠቀመ ያለ የገንዘብ ፖሊሲ ከሌላ ከሚወስደው አክሽን ጋር በጣም የተቃረነ ነው። ብሔራዊ ባንክ ከፍተኛ ወርቅ ግዢ ያካሄዳል። ታውቃለህ፣ ወርቃችን በጣም ጨምረ እየተባለ ነው። አንዩዥዋሊ ባልተለመደ መልኩ፣ በጣም ባልተለመደ መልኩ። እሱ ራሱ በጣም ኢንቨስቲጌሽን የሚፈልግ ነገር ነው። እንደዚህ ሰደል የሆነ የወርቅ ኤክስፖርት ሊጨምር እንደቻለ እና ብሔራዊ ባንክ ይህን ከፍተኛ ወርቅ ግዢና ኤክስፖርት የሚያደርገው ተጨማሪ ገንዘብ እየሰጠ ነው ወርቅ ለሚያቀርቡ ሰዎች። ችግሩ ወርቁን ሲገዛ ብሔራዊ ባንክ ከፍተኛ የሆነ ገንዘብ ወደ ኢኮኖሚ ውስጥ ይጨምራል። እዚህ ጋር ጥብቅ የገንዘብ ፖሊሲ ይከተላለው እያልክ እንደገና እዚህ ደግሞ ከፍተኛ ገንዘብ እየጨመርክ አብሮ ሄዱ ጉዳዮች አይደለም። ይገባኛል። ወርቁ ዶላር ይመጣል፣ የውጭ ምንዛሬውን ለማረጋጋት ሁለት ነገሮች አብሮ ማስኬድ አይቻልም። በወለድ ምጣኔ ላይ የተመሰረተውን የገንዘብ ፖሊሲ ለመተግበር ራሱን በባለሙያዎችና በመረጃ አቅም ማጠናከር ያስፈልጋል የሚሉት አስተያየት ሰጪዎቹ ይህ ከሆነ የሚጠበቀው ውጤት ሊመጣ እንደሚችልም ነግረውናል። ሌላው የዋጋ ግሽበትን ለመቆጣጠር አዲስ ገንዘብ ታትሞ ወደ ገበያ አለመግባቱ እንዲሁም መንግስት ከብሔራዊ ባንክ ብድር አለመውሰዱ በበጎ ጎኑ የሚታይ መሆኑን የጠቆሙት የፋይናንስና ኢንቨስትመንት አማካሪው መርዕድ ፍቅረ ዮሐንስ በበኩላቸው ይህ የተረጋጋ ኢኮኖሚ እንዲኖር የራሱ አስተዋጽኦ እንደሚኖረውና ይህም ተጠናክሮ መቀጠል እንዳለበት ጠቁመዋል።